ሚሻ ኢዝ ባክ ዌልካም ባክ ብለናል። እንግዲህ ሚካኤል ሙድሪክ እውነቱን ለማውራት እኔ ሳሸረግድ ነው እንጂ እኔ ወንድም ለአንተን ደስ ስላለ ነው ዝም ብሎ ደስ ያለኝ እና ኮፒ ሊንክ አድርጎ ለማንኛውም ራያ እንዴት ነሽ? ደህና ነሽ? እንዴት ነሽ? እኮ በጣም ጥበበኛ ነሽ። ሰውናት እኮ ሙካኤሎ ያው በቃ ዱንያ ሸጠራት በጣም ሸጠሯት እና ከችሎቷ በላይ ደግሞ የሰው ፍቅር አላት። በቃ ወንድም ላይ ተጠቅቶ ነው የሚወዳት እሱ ደግሞ እኔም እወደዋለሁ ራያም ይወደዋል። የቼልሲ ደጋፊዎች ደስ የሚል ዜና ተሰምቶላችኋል። ሚካኤሎ ሙድሪክ ከእግር ተነስቶለት ሆንግ ኮንግ የእናንተ ፕሪሲዝን ጋር ሊቀላቀል ሄደዋል የሚባል መረጃ ወጥቷል። ይህን ቪዲዮ ሰራ ማኑ የቼልሲ ደጋፊ ብዙ እንዳልሆነ እርግጠኛ ሆኜ ነው። ቪው ይኖራል ምናምን ብዬ አላስብም። ብዙ አይደላችሁም አገባርለ ግን የቼልሲ ደጋፊ ማኑ በዚህ ሰመር ትራንስፈር ዊንዶ መገልፈጥ ነው ገባርለ መገልፈጥ ነው። ግን ትራንስፈር ዊንዶ ሲዘጋ አንደኛ የሚገነፍጠው መድፈኛው ነው። ቦታቸው ተመልሶ መጥቷል። ከባርላ አሎንሶ የሚገርም ፋዘር ነው እሱ ራሱ ማለት በቃ እኔ ቼልሲ ኔክስት ሲዝን አሪፍ አቋም ታሳየናለች ብዬ ገምታለሁ። አሪፍ አቋም ምንድነው ካልከኝ ቶፕ 4 ትገባላችሁ። እኔ ቶፕ 4 ካልገባ ሲጀመር ሀቅ ለመናገር 300 ሚሊዮን የወጣበት ሚድፊልደር አላችሁ ከባርለ የሸኖ ጀለሳችን ሳይሆን ዋንጫ መብላት ነበረባችሁ። ግን ቢሊዮን ዶላር ቦትል ጆብ ተብላችሁ ስለጠራችሁ እሱን ነገር ለማስተካከል ቻምፒየንስ ሊግ ኮንሲስተንትሊ ብትገቡ ራሱ ቢያንስ አንድ ነገር ነው ማለት ገባ። ያው አላርለም ሚሻ ምንም ነገር ኳስ አይቷችሁ አይደለም፣ ግን ተስፋ ፖቴንሻል ምናምን ያለው ሰው ነው። ግን ለጃቢ አሎንሶ ሲስተም ግን ያን ያህል የሚሆን አይመስለኝም። ምክንያቱም ታች ላይን ዊንገር ነው። ጃቢ አሎንሶ ደግሞ 3 ተከላካይ ይዞ 3-4-3 የሚጫወት ከሆነ ታች ላይን ዊንገር አያስፈልገውም። ተረዳኝ አይደለ? ስለዚህ ምን እንደሚያደርጉት ምናልባት ውሰት ሁሉም ነገር ስለሚሸጥ ውሰት ሰጥቷል ብዬ ገምታለሁ። ጃቢ አሎንሶ እድል ቢሰጠው ምናምን ነገር አሪፍ ነው። ለማንኛውም እንኳን ደስ አለሽ አባቴ። ሙድሪክ ተመለሰ። ጀማው ከረጅም ጊዜ ቅጣት በኋላ ሚካኤል ሙድሪክ እንግዲህ ኦፊሻሊ ተመልሷል። ታዲያም እንግዲህ ቼልሲም በመመለሱ በጣም ደስተኛ መሆኑን ገልጧል። ይሄ ልጅ እንዴት አንጀቴን እንደሚበላኝ የምሬን ነው የምላችሁ። በጣም ሃይፕ ሆንኩበት ዝውውር ማለት በቃ እኛ ቤት ገባ። በጣም ተደስቼበት የነበረው አይነት ዝውውር ነበረ። ግን እንደ ቼልሲ ያለ ሞጭ ላፋ ቡድን ሲኖር ይኸው እንደዚህ ነው። ከኛ ላይ ሙጭ ልፍ አደረገው። ልጁን እዛ ወስዶ ዲፕሬሽን ውስጥ ከተቱትና ሱስ እንዲጠቀም አደረጉት። ከዛው ሱሱ ተያዘበትና እንግዲህ ታገደ። ላለፉት 4 አመታት ነበረ ታገዱ የነበረው ጀማው። ለማንኛውም ግን ሙድሪክ በስተመጨረሻም እንግዲህ ወደ እግር ኳስ መድረክ ተመልሷል። በጣም ነው ደስ ያለኝ። እኔ አንድ ተጫዋች ማለት ነው እኔ ቤት ስላልፈረመ እጢሞንተ አይነት ደጋፊ አይደለም። በጣም ይሄድ ይቅናው ይሳካለት። በጣም ነው ደስ የሚለኝ ቼልሲ። ለማንኛውም ሌላኛው አዲስ ዝውውር አግኝቷል ሙድሪክን። የምሬ በቃ እድል ስጡት፣ እንዲሳካለት እንፈልጋለን። በጣም ብዙ ስቃይን ያሳለፈው የምሬ ነው የምላችሁ። ለማንኛውም ሙድሪክ በመመለሱ ደስ ብሎኛል። ጀማው ይመቻችሁ። ሚካኤሎ ሙድሪክ በዶፒንግ ምክንያት ተጥሎበት የነበረው እገዳ ተነስቶለት ቼልሲን በሆንግ ኮንግ በፕሪሲዝኑ እንደሚቀላቀል ተገለጸ። አቤት ምን አይነት ጽድት ያለ ዜና ከመሸሰማ ምን አይነት ገባሪ እዚህ ልጅ ኬሪየር እንዴት እንደሚያሳዝን በቀጣይ በቼልሲ ቤት ከአሎንሶ ጋር ያን ሻካታር ዶኔትስክ ውስጥ የምናውቀውን ሚካኤል ሙድሪክን እንደምናየው ተስፋ አደርጋለሁ። በቼልሲ ማሊያ ይሳካል። በጣም እኮ ነው የሚችለው በእውነት እግዚአብሔርን በጣም ነው የሚችለው እኮ እኔ ይሳካል ድጋሚ። ሰበር መረጃ ይላል ሚካኤሎ ሙድሪክ ኢዝ ባክ። አዎ ሰምተኛል። ሚካኤሎ ሙድሪክ ተመልሷል። ግባና አውጣው ሮጀርስ እንደ ሙድሪክ ይሆናል ምናምን ስትል የነበርኩላ ጭራሽ ይሄም ተመለሰልህ። አሁንማ ተመለሰልህ። ምንም ሳያረግልን እኮ ነው እኛ የቼልሲ ደጋፊዎች የምንወደው። ምንም ሳያረግልን አስቡት። የሆነ ነገር ደግሞ ከኛ ጋር ቢያሳካ ህልሜ ነበር እግዚአብሔርን። አሁን ለፕሪሲዝንም ወደ ሆንግ ኮንግ ከቼልሲ ጋር አብሮ እንደሚያመራ ተረጋግጧል። ጮሄ ድምጼ ራሱ ተዘጋ። እግዚአብሔርን ደስ ሲል ይሄን ቪዲዮ ለሁሉም ደጋፊ ሼር አድርጉላቸው ለሁሉም። ዛሬ ቀኔን ያበራልኝ በጣም የተደሰትኩበት መረጃ ይሄ ነው ጋይስ። ሚካኤሎ ሙድሪክ ኢዝ ባክ ይላል። የቼልሲ ደጋፊዎች ሆናችሁም አልሆናችሁም በዚህ መረጃ እግር ኳስ አፍቃሪያን ሆናችሁ መደሰት አለባችሁ ጋይስ። ይሄ በጣም በሚያሳዝን ሁኔታ የተጫዋች ቼልሲ እንደተቀላቀለ ብዙም ሳይቆይ እንግዲህ በዶፒንግ ቴስት ምክንያት የዛሬ 2 ዓመት አካባቢ የእግር ኳስ ህይወቱን እስከ ወዲያኛው
ሊያበላሽና ሊያቆራርጠው የሚችል መጥፎ አጋጣሚ ነበር የተፈጠረው። ምክንያቱ ደግሞ በአንድ ወቅት በተደረገለት ምርመራ ላይ በደም ውስጥ የተከለከለ ሰብስታንስ ሜልዶኒየም የሚባል አንድ ሰብስታንስ ተገኘበት። ያ ደግሞ በወርልድ አንቲ ዶፒንግ ኤጀንሲ ወይም ደግሞ ዋዳ በሚባለው በፍጹም ይህ ንጥረ ነገር በደም ውስጥ ሊገኝ አይገባም፣ ምክንያቱም የተከለከለ ሰብስታንስ ነውና በዛ ምክንያት እንግዲህ ላለፉት 2 ዓመታት ከፍርድ ቤት ከኤፍኤ ወደ አሶስ በብዙ መከራዎችና በብዙ ውጣ ውረዶች አሳልፎ ግን ዛሬ ነፃነቱን ማወጅ ችሏል። የመጨረሻው የእግር ኳስ ወይም ደግሞ የስፖርት ገላጋይ ፍርድ ቤት ነው እንግዲህ ነፃነቱን የሰጠው። በጣም በሚያስገርም ሁኔታ ደግሞ ምን እንደተፈጠረ ታውቃላችሁ? ይሄ በሱ ውስጥ የተገኘው ሜልዶኒየም የተባለው ሰብስታንስ ወይ የተከለከለው ሰብስታንስ ምናልባት አሁን ላይ ባለው ሕግና አሁን ላይ ባለው የምርመራ ስርዓት ቢገኝበት ኖሮ የተገኘበት መጠን በሰዓቱ የተገኘበት መጠን አሁን ላይ የሚፈቀድ ነው፣ በጣም ኖርማል ነውና በጣም በሚያሳዝን ሁኔታ እንግዲህ ላለፉት 2 ዓመታት የእግር ኳስ ኬሪየሩ እንደምታዩት ተበላሽቶ የተረሳ ተጫዋች ሆኖ ነበር። ዛሬ ግን ከነበረበት አፈር ልሶ ተመልሶ ተነስቷል። ሚካኤሎ ሙድሪክ ተመልሷል። ጋይስ በጣም የሚያስደስት መረጃ ነው። እንደምታስታውሱት ፖል ፖግባን በተመሳሳይ ሁኔታ በቅርብ ከምናስታውሳቸው በእንደዚህ አይነት በአንቲ ዶፒንግ ምርመራ ወይም ቴስት በመውደቁ ምክንያት እንግዲህ በጣም መከራውን ሲያይ የነበረ ሌላ ተጫዋች ነበረ። ከዛ በኋላም እግር ኳሱን ሬዚዩም ለማድረግ ሞክሯል፣ ብዙም ባይሳካለትም ማለት ነው። ሚካኤሎ ሙድሪክ ግን ገና በጣም ወጣት ነው። ከመምጣቱ ፊት ታስታውሳላችሁ መድፈኞቹ አርሰናሎችና ቼልሲዎች ተፋጠውበት በመጨረሻ ወደ ሰማያዎቹ ያመራ ተጫዋች ነው። ብዙ ተስፋ ገና ብዙ መንገድ ከፊቱ የሚጠብቀው አይነት ተጫዋች ነውና በጣም ነው የተደሰትኩለት ጋይስ። ሂ ኢዝ ባክ። አሁን የቼልሲን ቡድን በሆንግ ኮንግ የሚገኘውን የጃቪ አሎንሶን ቡድን እንግዲህ በቅድመ ውድድር ዝግጅቱ ላይ መቀላቀል ይችላል። በኢሚዲየት ኢፌክት ይሄ ነገር ነፃ ተደርጎለታል። ከዚህ በኋላ ወደ እግር ኳስ ተመልሷል ማለት ነው። ለማንኛውም ስለዚህ ተጫዋች መመለስ ምን ትላላችሁ? ምን ተሰማችሁ? ሐሳብ አስተያየትና ስሜታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ የመረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እግር ኳስ ታያለ ብዙ ቪዲዮዎች፣ አንዳንዶች ግን አይመቹህም። ይሄ ግን ይመቻል። ሙድሪክ ከነበረበት እገዳውን ጨርሶ ወደ እግር ኳስ ተመልሷል። የቼልሲን ስብስብ ለመቀላቀል እየተጓዘ ነው። ሮጀርስ ቤንች ሲሆን ታያለ። የቼልሲ የዚህ ዓመት ምርጡ ፈራሚ ሙድሪክ ነው። ብራዘሪ ድንገት በአላህ ከስንት ጊዜ ልፋት በኋላ ፋይናንሻል እኮ ተጎቶ ሩጫው ላይ ሊወዳደር ነው እስከመባል እኮ ተወርቶ ነበረ። በጣም ሳይኮ ተነክቶ ነበረ። እኔ አርሰናል ቤት እኮ ሊመጣ በቃ አይደል አርሰናልን ወዶ በቃ ሊመጣ ደርሶ ቼልሲ ሃንግ ሰርቶት እንጂ የሆነ መሻወድ እንጂ ልጁ አርሰናል መምጣት ጫፍ ደርሶ ነበር። አሁንም ድረስ ቢመጣ የምመኘው ተጫዋች ነው። አልወጣልኝም የሱ ነገር ግን በሄክበት ሁሉ ይቅና። እንኳንም ያን መከራ አለፈ። ድንገት በተሳሳታት ስህተት ዋጋ ከፍሎ ከእግር ኳስ ከሚወደው ተለይቶ ያውም ቼልሲ ድንገት እንደመጣ ከሞቀ ክለቡ መጥቶ ድንገት ነው እንደዚህ ባይተዋሩ ነው ከእግር ኳስ የታገደውና እንኳን ተመለሰ። ታዲያ ኮፕሊንግ ሮቤርቶ ዲዘርቢ ባንዶት ቀጣይ ዓመታት ባሎን ዶር አሸናፊ ሊስት ውስጥ ሚካኤሎ ሙድሪክ የሚል ስም ታያላችሁ ብለው በእርግጠኝነት የተናገሩለት ዋዳና ኤፍኤው ተስማምተው አሁን ወደ ጨዋታ ተመለስ ያሉት ሕጌን አሻሽያለሁ ሜልዶኒየም አንተ የወሰድከው መጠን አሁን ላይ ይፈቀዳል፣ ስለዚህ ተመለስ፣ የዛኔ ግን አጥፍተሃል ብለው ወደ ጨዋታ የሚመልሱት ሚካኤሎ ሙድሪክ ይሳካልታል ወይ? በእርግጥ አሁን ቶፕ ፍላይት ላይ ለመወዳደር በጣም ነው የሚከብደው። ምክንያቱም እሱ ሲለማመድ የነበረው ዩክስ ብሪጅ ላይ በቃ ለራሱ ነውና አሎንሶ ያው እድል ይሰጠዋል። ግን ችግሩ ምንድነው? ቼልሲ እሱን ሲያውቀው ማሪስ ከሚባል አሰልጣኝ ነበረው። ከዛ በኋላ ማክፋርለን የሚባል ሁለት ኢንትሪም ወይም የጊዜ አሰልጣኝነት ጊዜ ያሳለፈ ሰው ነበረው። ከዛ በኋላ አዲስ አሰልጣኝ ከሊያም ሮዘነር ቅጥርና ስንብት በኋላ ጃቪ አሎንሶ የሚባል ሰው ሰይሟል። በሱ ቦታ አሌሃንድሮ ጋርናቾ የሚባል ሰው መጥቶ ወጥቷል። አሁን ደግሞ ሞርጋን ሮጀርስ የሚባል ድንቅ ሰው ፈርሟል። ሚካኤሎ ሙድሪክ ግን በቼልሲ ቤት ይቀጥላል። ቢሳካልት ደስ ይለናል። እናንተም ታስባላችሁ? ለማንኛውም ፎሎ ላይክ ሼር ማድረግ አይረሳ። ይመቻችሁ። ሰበር መረጃ ከእግር ኳስ ታግዶ የነበረው ሙድሪክ እንግዲህ አሁን ላይ በቼልሲ መጫወት እንደሚችልና እገዳው እንደተነሳለት ፋብሪዞ አሳውቋል። ተጫዋቹ እንግዲህ በቅድመ ዝግጅት ውድድር ከቼልሲ ዋናው ቡድን ጋር ይቀላቀላል ተብሎ እየተጠበቀ ይገኛል። 4 ዓመት እግር ኳስ እንዳይጫወት ታግዶ ነበርና ያ ነገር መነሳቱ ለእግር ኳስ ኬሪሩ በጣም አሪፍ ነው። ቼልሲ ያወጣበት ዋጋ የነበረው ተስፋ ከዛ ፕሪሚየር ሊግ ሲመጣ ፐርፎርም ያደርጋል ተብሎ የተጠበቀበት መንገድ አስቡትና አሁን ላይ እግር ኳሱ አበቃለት ብዬ ነበረ ተርፏል። እና ቼልሲ ከቀደሙ መጥፎ ዜና ይሄኛው መልካም ዜና ነው ብዬ አስባለሁ። እስቲ ሙድሪክን እናየዋለን። ፐርፎርም ያደርጋል ላያደርግም እንመለከታለን። ዋው እንኳን ደስ ያላችሁ የቼልሲ ደጋፊዎች። ሚካኤሎ ሙድሪክ ኢዝ ባክ።
እንግዲህ በእግር ኳስ የተጣለበት እገዳ እንደተነሳለት ተዘግቧል። በሚቀጥለው ሳምንትም ቸልሲን በፕሪሲዝኑ እንግዲህ ይቀላቀላል ተብሎ ይጠበቃል። ፋብሪዚዮም ሌሎችም እንትን ብለውታል። ሀቢቢኔ ያው አርሰናል ያስፈርመው ስለነበረ ነውና ልጁ በጣም ነው የሚመቸኝ፣ በጣም ማለት ነው። ፌል አድርጓል አርሰናል ሲያስፈርመው ቀርቷልና የሚያዝናናኝ አይነት ልጅ ነው። በቃ ድሪብሊንጉ ምናምን የሚያጅብ ተጫዋች ነውና ለቸልሲ ደጋፊዎችም እንግዲህ ፕሪሚየር ሊግንም ለምንከታተል ሰዎች አሪፍ ግብአት ይመስለኛል የጀለስ መመለስ ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። የቸልሲ ደጋፊዎች ደግሞ ኮፒ ሊንኩን እርገጡት።